የምለው አሮጊቷ ካምባክ ስትይ ሄዶ መመለስ ነው። ምንም ልናደርገው አንችልም። ደግሞ ይሄ ቲም ነው የሚበላው፣ ፒኤስጂ ነው የሚበላው ዋንጫውን ማለት ነው። በቃ አሰልጣኙ ጭንቅላት የሌለው ደደብ አሰልጣኝ። እኔ በህይወት ዘመኔ እንደዚህ ደደብ አሰልጣኝ አይቻላቅ። ሁለቴ ተሰጥቶሽ አንዴ የምታርፊ ያለምንም ተስፋ ጉራን የምትነፊ ሊቬ አርሴ ዘመድ በባዶ ለፍላፊ ኦፊሻሊ አርኒ ስሎት ዘንድሮ ትሮፊ ለስነሽ ማለት ኦፊሻሊ በቃ ወሽመጤ ብጥስ አለ። በቃ የዚህን ጊዜ በቃ ምን እንደማደርግ አላውቅም። ጋይስ ሊቨርፑል እንደገና በሜዳው ተሸነፈ። ይሄንን ቲም ማለት ነው ወደ አረጋዊ መርጃ ምናምን እንትን ውስጥ ውሰዱት። ድርጅት ወደዛ ድርጅት ይወሰድ። ማን ምንድነው ፕሪሚየር ሊግ ላይ እንደበቃ እንደተለመደው አንድ ቲም ነው የሚቀረው፣ እሱም አርሰናል። እንዴ ሊቨርፑል የተጣለ ቲም እንዴ ደርሶ መልስ አራት ይገባባል። 4-0 ተሸነፋለህ። ከዛ አረ በእናትህ አረ ተደበቅ አርነ ስሎት። እኔ እንዴት ነው ቆይ ከየጨዋታ እንዴት ነው የማይማረው? የሰው ልጅ እንዴት እንደዚህ ላያውቅ ይችላል? ማን በጣም ነው ማትችለው። ከዚህ በኋላ አታስፈልግም ማለት አስወጡትና ጃቢ አሎንሶን ቶሎ ብታመጡ ይሻላችኋል። ማን ዴምቤሌ 2 አገባባችሁ። ዴምቤሌ ሌውን ፒኤስጂዎች እየሳቱ ነው። እኔ ሌውን እኮ ፎከስ አላደረኩም እኮ የፒኤስጂ ጨዋታ ላይ እኮ የባርሳን ነበር ሳይ ነበሩ። ምን ነክቷችሁ ነው እናንተ? 4 ደርሶ መልስ 4 ይገባው። አንተ አትችሉ ማን መባረር አለባችሁ ከዚህ ሊግ። በጣም ነው ማትችሉት። የምለው አሮጊቷ ካምባክ ስትይ ሄዶ መመለስ ነው እንዴ? ቃል በቃል እንግሊዝኛው ተረጎምሽው እንዴ? እኛ የምትከረብት ይመስሎን ተከረብተሽ ትመጫለሽ። እኔ እኮ የሚሰማኝ እኮ አጥቼ እኮ ነው እኮ ሁሉም ጆሮ ዳባ ብሎኝ ነው እንጂ እኮ አንፊ አልቤርጎ ነው እዚህም ይሰጥሻል አልኩኝ። እኔ እኮ እንደውም 4 በሸነሬ ነው እውነት 4 በሸነሬ ነው። እንደውም ከዚህ በላይ ነበረ የጠበቁት። 4-2-2-2-2 የሚል የእንትን አሰላለፍ ይዞ ገብቶ ይሄም በሸነሬ ነው። በቃ እሺው በቃ ምንም ማድረግ አይቻልም። እሺው ይሄን ነው ማለት የምችለው እኔ። እሺ ሊቪያንስ ያው እንግዲህ ተሰናብተናል፣ ምንም ማድረግ አይቻልም። ግን እውነት ነው የምላችሁ አንድ የሊቨርፑል ደጋፊ በዚህ ውጤት ልታዘን አይገባም። በቃ ካምባክ ለማድረግ ሞክረን ነበር፣ ግን ልዩነቱ ፒኤስጂ የተሰራ ክለብ ነው፣ የኛ ደግሞ ይታወቃል። በቃ ያልተዘራ ዘር ሊታጨድ አይችልምና በቃ ያንን የተመለከተነው ተጫዋቾቹ የሚችሉትን ያክል አድርገዋል። ግን በመግባባት ደረጃ ብዙ ይቀር ነበር። በጣም ብዙ ክፍተቶች ይታዩብን ነበር። በማጥቃቱ ረገድ ብዙ ስህተቶችን ስናበዛ ነበር። ከዛ በተረፈ ግን ኢንዲቪዥዋል የኢብራሂማ ኮናቴ ኮንትራት ዛሬውኑ ይፍጠንልን። በጌታስ ምን አይነት ብቃት ነው ያስመለከተን? ከመሬን ነው ማለት ምን አይነት ድንቅ ብቃትን ያስመለከተን ዶሚኒክ ሰቦልታይ የሚገርም ብቃቱን ነበርና ያስመለከተን። ግን በሱ ስህተት 4ኛው ጎል ማለት ይቻላል ያው በአግሪጌት የተቆጠረብን ጎል የሱ ስህተት ነበር ማለት ነው፣ ቸልተኝነቱ። ከዛ በተረፈ በቃ ፋሚሊ ብዙ ድክመቶች ይታዩብን ነበር። ቅድም እንዳልኳችሁ ነው ያልተዘራ ዘር ሊታጨድ አይችልምና በፊት የተሰራ ስራ ቢኖር ኖሮ ይህንን ጨዋታ እውነት ነው መላችሁ ሰከንድ ሃፍ የሚገርመውን ልዩ ሊቨርፑል ነበር በወኔም በማጥቃትም ደረጃ። ግን የተመለከትነው ወደ ጎልነት ልንቀይራቸው የምንችለው ኳሶችን አልተጠቀምንበትም። አጥቂ መስመሩና ሚድፊልደር መስመሩ የተናበበ አይደለም ያን ያህል። እና ፋሚሊ እንግዲህ ያው ለቀጣይ ዓመት ክለባችን ሊቨርፑል ተሰርቶ በትክክል ተሰርቶ እንግዲህ ወደዚህ መድረክ ይመለሳል ብዬ አስባለሁ። ያው አሁን የቀረችን ፕሪሚየር ሊጉን ለቻምፒየንስ ሊግ ለመሳተፍ ማለት ነው። ያው ዘንድሮ እንደምታውቁት እስከ ቶፕ 5 ነው የእንግሊዝ ክለቦች የሚሳተፉት። እናም እንግዲህ ለቀጣይ ዓመት ቻምፒየንስ ሊጉ ላይ ለመሳተፍ የሚገርመው ሊቨርፑል አሁን ተጫዋቾቻችን ማሳየት አለባቸው ብዬ ነው ሊቨርፑልን የምጠብቀው። ቀጣይ ዓመት ያው እንደምታውቁት በዛሬው ጨዋታ ዊንገሮቻችን ያው ሳላ ተቀይሮ ገብቷል፣ ግን እንደዛው እድል መፍጠር የማይችልባቸው። እናም ለቀጣይ ዓመት ያን አጠናክረን እንመለሳለን። ሊቨርፑልን ኖርማል ነው ምንም ማለት አይደለም። ሁለቴ ተሰጥቶሽ አንዴ የምታርፊ ያለምንም ተስፋ ጉራን የምትነፊ ሊቬ አርሴ ዘመድ በባዶ ለፍላፊ ፔዥ ለጣጠፋት የለም አፍላፊ ዝም ጭጭ ብላ ለቻምፒዮንስ ሊግ ተስፋ ትፋለም በሊጉ ጭራዋን ቆልፋ በልልኝ አባቴ አበጠሩሽ። እኔ እኮ ደና ቲም እንዳለው ሰው ይወጣና የሰውን ቲም ሻሻም አግማሟችሁ በስመ አብ ስደብሩ። እንዲህ ከሆነስ አለመሳተፍ ይሻላል። ማንቸስተር ይቅደም ብለናል። ውጤቱ በጭራሽ ጨዋታውን አይገልጸውም። ሰከንድ ሃፍ ላይ ሙሉ ብልጫ ወስደን 25 ደቂቃ ቅጥቅጥ ጎል ማግኘት አልቻለም። በቃ እሱ ብቻ ነው ድክመታችን ከምላችሁ። አሪፍ ተጫውቷል ሰከንድ ሃፍ በተለይ ማለት ነው።
በቃ ኢንዲቪጁዋሊ በቃ በጣም ስትችል እንደ ዴምቤሌ አንድ ይቀጣሃል። ምንም ልናደርገው አንችልም። ደግሞ ይሄ ቲም ነው የሚበላው፣ ፒኤስጂ ነው የሚበላው ዋንጫውን ማለት ነው። በቃ ተሰናብተናል። በቃ ቶፕ ፎርን እዛ አረጋግጠን መውጣት ነው። በቃ የፋይናሉን ጨዋታ የነገውንም ጨዋታ ዋኒንግስ ቤት ላይ የገባችሁ እንትን ማለት ትችላላችሁ። ሊንኩን ባዮ ላይ ያስቀምጥላችኋለሁ። ቦነሶች ጸድ ቦነሶችም አላቸው። ቼክ አውት አድርጓቸው። ይህም ፕሮሞ ኮድ ተጠቅማችሁ የምትመዘገቡ ቦነስ ታገኛላችሁ። መቻችሁ። አሳዛኝ ተሸናፊ በእውነት ግን ምንም ልንጠይቅ አንችልም ከዚህ በላይ ያሳዝናል። የእንግሊዙ ኩራት አርሰናል ይላል። ብቻውን ቀርቷል ቻምፒየንስ ሊጉ ላይ ብራዘር። ወይኔ አትሌቲኮ ደግሞ እግዚአብሔር ይስጦት ባርሳሎ ጠለት ሸለ። አረ ወዶታለሁ ሲሞኔ ይኸው ዛሬም ተሸንፈናል። ገና አላለቀም። 2-0 እየተመራ ነው። በጣም ለየት ያለ ሊቨርፑል፣ የተለየው ሊቨርፑል ነው ያየነ። ግን ደግሞ በጣም ቆሻሻ የሆነ በረኛ በመድኃኔዓለም አሊሰን የናፈቀው ሊቨርፑል ነበር ያየነው። ሁለቱም ጎል መያዝ የሚችል ኳስ፣ ሁለቱም ጎል ማለት ነው። አንደኛው ሎጬ የገባበት፣ ሁለተኛው ደግሞ ከ16-50 በጣም የሚያዝ ኳስ። ከዴምቤሌ ይልቅስ የሪሆኑ ጉማ የሞከሩ ኳስ ይከብዳል። እግዚአብሔር ምስክርን የምር በጣም የሚያስጠላ ሺት የሆነ በረኛ። ምን አይነት በረኛ! ጭራሽ ለሊቨርፑል አይሆንም ይበረኛ። እመቤቴን የምር እንዴት ነው የምንዘልቀው? በመድኃኔዓለም ኖርማል ነው። ምንም ኤክስፔክት አላደረግንም ነበር የሊቨርፑል ደጋፊዎች። ግን የሚለየውን ሊቨርፑል ነው በሜዳ ውስጥ ያየነ። እግዚአብሔር ምስክርን ዛሬ ኮናቴ አንደኛ ነበር። ቨርጂል ቫን ዳይክ ሶቦዝ ላይ እጋደላለሁ እሞታለሁ ብለህ ነበር። ሙታል። ማርያምን ትክክለኛ 8 ቁጥር እንደ 6 ቁጥር መጫወት የሚችል ልጅ ምን አይነት ዶሚኒክ ሶቦዝ ላይ ነው ዛሬ። እያንዳንዱ ሁሉም አሪፍ ነበሩ። ጋክፖ ቅያሩ ሁሉም አሪፍ ነበሩ። የምሬ ነው። ሳላ አሪፍ ነህ። ማካሌሰር ሁሉም ዛሬ እኔ ይሄ ነው ጥሩ አይደለም የሚለው ተጫዋች አልነበረም። ዳኛውም ቡሽቲ ዳኛ ነበር። አጋጣሚ የገባው ቡሽቲ ያደረገው ጨዋታውን። የማካሌሰር ኳስ ያሰጥ ነበር። እንዴት ነው 16-50 ውስጥ እንዲህ መነካት የለብህም። እንኳን ኳስ ይዟል እኮ ግን አልሰጠም። ቫራይቶ ሻረው ሰጥቶት የነበረውን ሶ ኖርማል ነው። ኤክስፔክት አላደረግንም ነበር የሊቨርፑል ደጋፊዎች። ግን ሊቨርፑል ዛሬ በእያንዳንዱ ነገር የተሻለ ነበር። ኦን ታርጌት እንበልጣለን፣ ፖዚሽን እንበልጣለን፣ ኮርነር እንበልጣለን፣ በእያንዳንዱ ኤክስጂም እንበልጣለን፣ በሁሉም ነገር እንበልጣለን። የተሻለ ነበርን የነበርነ ግን እድል ከኛ ጋር አልነበረችም። አለቀ። ሊቨርፑል ኦፊሻሊ ከቻምፒየንስ ሊግ በፒኤስጂ ተባራለች ማለት ሰከንድ አፍ በኋላ ጨዋታው ተከፈተ 2-0። ቢገርም ነገር ግን ሊቨርፑል ነበር ሰከንድ አፍ አሪፍ የነበረው እንደው ካለ ሶቦዝ ላይ በስተቀር ማለት እሱ ሜዳ ላይ እሞታለሁ ሲል በህመም መሆን አለበት። ታሞ ምናምን ካልሆነ በስተቀር ማን ተጋድሎ ምናምን አልነበረም። ገባር ጭንቅላቱን ቀና አድርጎ መሄድ የሚፈቀደት ብቸኛ ተጫዋች ከሊቨርፑል እንደውም ኢብራሂማ ኮናቴ ማለት ስንቴ እንዳወጣቸው ዴምቤሌ ተናግሬ ነበርኩ። የመጀመሪያው ጌም ላይ ዴምቤሌ ሽት ስለነበረ ነው እንጂ አሁን እስራሱን ሻርፕን አድርጎ መጣና ሁለቴ ከተተላችሁ ማለት ገባር ዴምቤሌ ይችላል ነው። ዴምቤሌ ይችላል። ሆም አዌ 2-0 ኦፊሻሊ አርኒ ስሎት ዘንድሮ ትሮፊ ለስነሽ ማለት ኦፊሻሊ ወደ ፕሪሚየር ሊግ ቶፕ 5 ኳሊፋይ ለማድረግ ነው አሁን ፎከስሽ። ማንዬ እኔ በጣም ፍሎሪያን ቨርስን ያጠፋ ኢሳቅን ያጠፋ አንተ አድክም መላጣ ማለት ከባድ ለፈርስታፉ ላሳዩት ብቻ ወንጀል አንተ መሰቀል አለብህ። እና ጋክፖ አንድ ኳስ መታሽና ምናምን ሞቅ ሲባል እንገመዋን ላሻኮ ስንት 2 ኳስ በላው አንተ ሆዳም እናንተ ራስህ ማለት አድክም ይሁን ሰውዬ። የሊቬ ደጋፊ አመቱ ሲጀመር ብዙ ሲለፈልፍ ምላሱ ይመርመር፣ ጉራው ይታይልን በወሬኞቹ ቫር። ይህ ልክ አይመጣም ብለን ስናማርር የውሸት መስሏችሁ ያጨበጨባችሁ ይሄው ኮበለለ 4ቱም ዋንጫችሁ። እስቲ ይውጣላችሁ ይብላኝ ለብራችሁ፣ ለጡረታው ገንዘብ በመጣው በሄደው ዝም ብሎ መጠብጠብ ስለሆነ ላንቺ ሊቪትዬ በርጂ የኔ አባት አሞት የኔ መላጣ ቴናግ ቴናግ ብለሽ ዩናይትድ ላይ ሳቅሹላ ገና ትንጠባጠቢያለሽ። እስቲ አሁን ከኛ ምን እንደሚለያችሁ ትነግሩናላችሁ። ያ ሁሉ ብር አፈሳህ 5 ሳንቲም ጠብ የሚል ነገር የለም። አትሊስት የቻምፒዮንስ ሊግ ቦታ እንኳን የተረጋገጠ አይደለም። ሴፍ ላይ አይደለህም። ብቻ ማንቸስተር ይቅደም ብለናል። ኤነሪኬ ምረት የለሽ ነው ያራዳ ልጅ። በገዛ ሜዳ መጥቶ ራሱ 2-0 ደግሞ የሜዳ አቅም ያለው ክለብ ነው ያለው። ያራዳ ልጆች ከታች እስከ ላይ ቅድመን ብያለሁ። ከታች እስከ ላይ የተሟላ ነው። ከታንከኛ እስከ እግረኛ በፈለከው ማስተናገድ ይችላል ፒኤስጂ። ያራዳ ልጅ ዘንድሮ እንደ ቀልድ በጣም ከግምት ውጭ ሆኗል። ነገር ግን ግምት ውስጥ መግባት አለበት ፒኤስጂ።
የባየር ሙኒክና የሪያል ማድሪድን ኃላፊ የሚገጥመውን ግጥሚያ ሁላችንም ማየት በጉጉት የምንፈልገው ጨዋታ ነው። ያራዳ ልጆች በገዛ ሜዳው ሊቨርፑልን ሜዳው ላይ መጥቶ ዋጋውን ሰጥቶታል። አሁን አሰልጣኝ አርኒ ስሎት ላይ ምንድነው ነው የሚመጣው ነው። ሙሐመድ ሳላን ዛሬ አስቀምጦ መጀመራቸው በጣም ግራ የሚያጋባ ነው። በዛ ላይ ሰከንድ ሃፍ ጎል እየፈለክ ኢሳቅን ደግሞ ቀይረህ ትገባለህ። ምን ግራ የሚያጋባ ነገር ላይ ነው ያሉት ሰውዬው ያራዳ ልጆች። ምንም የሆነ የሚጨበጡ ማይረክ ከየት እንደ እኔማ ሸውዶ የገቡም ይመስለኛል። ኦሪጂናል ነው ብሎ ሰከንድ አንድ ያስገቡም ይመስለኛል። ያራዳ ልጆች ግራ የሚያጋባ ነው። ለማንኛውም ፓሪስ ሴን ጀርመን በጣም አውሬና ከባድ ነው። ያራዳ ልጅ በጣም ከባድ ነው። የሆነ ጊዜ ላይ ዮዮርዳ እንዲህ ሲል ተናግሮ ነበረ። የርገን ክሎፕ ወጥቷል፣ ከዚህ በኋላ ዋንጫ አትበሉም፣ ፍዳችሁን የምትበሉበት ጊዜ እየመጣ ነው ሲል ተናግሮ ነበረ። አላመንኩም ነበረ ያንን ነገር ማለት ነው። አርኔ ስሎት አንደኛ ዓመቱ ላይ ብቻ ሸወደን፣ ዋንጫ በኤርገን ክሎፕ ስም አሳካ፣ አለቀ በቃ። ይኸው ፍዳችንን እያበላን ነው። ይህን ዓመት ፍዳችንን ያበላን ስቃይ ማለት ነው። ስቃይ የሆነ ዓመት። እኔ ሊቨርፑል ሁለቴ ተጫውቶ በፒኤስጂ ሜዳ በሊቨርፑል ሜዳ ተጫውቶ ጎል ማስቆጠር ማቃት ማለት ክለቡ ልክ አይደለም፣ ጤነኛ አይደለም። ጭራሽ ነው አርኔ ስሎት ምንም ታክቲክ የሌለው አሰልጣኝ ነው። አጫውቱም ደስ አይልም። ይሄ አሰልጣኝ እስካልተባረረ ድረስ ደግሞ የስታፍ አባላቶቹ ይደግፉታል። ይሄ ሰውዬ እስካልተባረረ ድረስ ሊቨርፑል ገና ፍዳችን የምንበላበት ጊዜ እየመጣ ነው። ሌላ አሰልጣኝም ተቀይሮ እኮ ሌላ ፍዳ ልንበላ እንችላለን። ምንም እኮ የሚታወቀው ነገር የለም። አሰልጣኝ መቀየር ማለት ቡድን ተቀየረ ማለት አይደለም። ገና ፍዳችንን የምንበላበት ጊዜ እየመጣ ነው። ሊቨርፑላውያን ራሳችሁን አዘጋጁ። ብዙ ሆፕ አታድርጉ። ብቻ የምንሰቃይበት ጊዜ እየመጣ ነው። ዮዮርዳ ትክክለኛ ነገር ነው የተናገረው። ፋሚሊ ምንም ማድረግ አይቻልም። በቃ አሪፍ ተጫውቶ ነበረ። ከረፍት በኋላ አሪፍ እንቅስቃሴ ሳይተው ነበረ። ከዛ ግን አንድ ጎል ልክ ሲያገባብን ዴምቤሌ ተረጋጋ ማለት ነው። ሊቨርፑል በቃ አቆመ። በቃ የሚያጠቁት አጠቃቃ አጫዋቱ በቃ ሞራላቸው በሙላ ነው የሞተው ማለት ነው። ከደጋፊው ጭምር ማለት ነው። ግን በቃ አምነንበታል። ምክንያቱም አሳምነው በቃ በስነ ስርዓት ከረፍት በፊት የነበረን ቻንሶችን መጠቀም እንችል ነበረ። ብዙ ጎል ማግባት እንችል ነበር። አንድ ሁለትም ሶስትም ማግባት እንችል ነበር። አንድ ጎል ማግባት እንኳን ይከብደናል። በአንቻ እንኳን በሜዳችን መጣ። ግን ያው የሚያናድ ነገር አይደለም። በቃ የሚያናደው እንደሆነ ታውቃላችሁ። ይሄ ውሻ የሆነ አሰልጣኝ ካልወጣልን እኔ መቼም ሊቨርፑል ሰላም አያገኝም። በቃ ስሎት ቀጥታ መውጣት አለበት። መወገድ ያለበት አሰልጣኝ ቢኖር እሱ ነው በዚህ ሰዓት። በቃ እሱ ከወጣ በኋላ ከዛ በኋላ ቲማችንን እያስተካከልን ተጫዋቾችን እያስተካከልን እንሄዳለን እንጂ እንደዚህ ዝም ብሎ አይሆንም። በጣም እውነት ነው። የሚደብር እንትን ነው፣ ውጤት ነው። ምንም ማድረግ አይቻልም። እንቀበለዋለን ፋሚሊ። ኤስጂ ግን መቼ ዳናሩማን ሸጡ? ይሄ ግብ ጠባቂ እንዴት ነው የሚችለው? ማትቪ ሳቮኖቭ ነው ማትቪ ሳቮኖቭ የሚሉት የሪዮ ኤንጉሙሃን ሾትና የኮዲ ጋክፖ እንደገባ ያለቀቀበት ኳስ አረ በስመ አብ ከምሬን ነው የምላችሁ። ከዛ ውጪ ማርኪኒዮስ እንዴት ነበር ያኔ ቨርጅል ቫን ዳይክ ገባ ብለን ከምር እኮ ነው የምላችሁ ፋሚሊ። እነሱ ጎሎች ባይዘይ ጨዋታውን ሞመንት ይበልጥ የሚቀይሩበት ነበር። ወደ ጎልነት አልተቀየሩም። እድላችን ነው ፋሚሊ። በቃ ምንም ማድረግ አይችልም። ከዛ ውጪ ያ የተቆጠረብን ዴምቤሌ ሶስተኛውን ጎል ያስቆጠረብን የማካሊስተር ድክመትም ነበረበት። ኳሱን ተቀነሰ ወስዶ ቀረቀሩት እና መቀየር የነበረበት ታይም ራሱ በዛ ታይም አልነበረም። ማካሊስተር ድካም ይታይበት ነበር። በአብዛኛው በቃ ብዙ ችግሮች ይታዩብናል። ለማንኛውም ፋሚሊ አይዞኝ፣ ኖርማል ነው። ከምሬን ነው የምላችሁ። አሁን መንፈልገው በቃ የቶፕ 4 ቦታችን ማለትም የቶፕ 5 ቦታችንን ብቻ ማስጠበቅ ነው የሚጠበቅብን። የማሻችሁ ሊቪያንስ ኖርማል ነው። ሐሞት የሌላቸው ተጫዋቾች ለሊቨርፑል መጫወት ምን ማለት እንደሆነ የማይገባቸው ተጫዋቾች፣ አሰልጣኙ ጭንቅላት የሌለው ደደብ አሰልጣኝ። እኔ በህይወት ዘመኔ እንደዚህ ደደብ አሰልጣኝ አይቻላቅ። ጌም ማኔጅመንት ዜሮ። አንደኛው ነው በቃ ዴምቤሌ ወረቀት ምናምን ጨርስ ፈራርምና ግዛው ቲም በቃ የዚህ የሊቨርፑል ቲም ባለቤት ዴምቤሌ ሆኗል። የዴምቤሌ መጮሽ ሆነናል። ይሄ ባይ ዘ ዌይ ሊቨርፑል ያን ትልቅ ውርደት ነው። ትልቅ ውርደት። በሜዳችንም ከሜዳችንም ውጪ 2-2 በክሊንሺት ፓሪስ ሰን ጀርሜን ለብልቦ ያባረር። እኔ እንደዚህ አቃጣይ አዋራጅ ቡድን አይቻላቅም። ዜሮ። ይሄ ቲም ከእንደገና ተበትኖ መሰራት አለበት። ገና 400 ሚሊዮን ፓውንድ ያስፈልገናል። የማያስፈልጉ ኢቭን ግራቨንበርግ መውጣት አለበት ከዚህ ቲም። ግራቨንበርግ የቲሙን ቴምፖ የማይጠብቅ
ፍሎሪያን ቪርትዝ ለአንተ የወጣው ገንዘብ ለአንተ የምሬ ነው። በጣም ነው የተናደድኩት ዛሬ። እግዚአብሔር እንደ ዛሬ ተናድጄ አላውቅም። እኔ አንፊልድ ላይ ሊቨርፑል እንዲህ ሲብረከረክ አይቼ አላውቅም። ምንም ሪዮን ጉማን የመሰለ ልጅ አስቀምጠ ጎሜዝን ታስቀድማለህ። ከዛ ማሃሪ ቃጮት አረብስ በቃኝ። እኔ ውሽ የሆነ ቡድን እንደዚህ የሞተ ቡድን አይቼ አላውቅም። ይሄ ሰውዬ ዛሬ ቢባረልኝ እኔ ዛሬ ማለት ፒኤስጂ አሸንፏል። ፒኤስጂ ማለት ነው እንኳን ካምባክ ልሰራበት ማለት ነው። እሱ ስለማሸነፉ ብቻ እየተጨነቀ ነው። ከሜዳ ወደ ሜዳ እየተመላለሰ ምናምን። እኛ ስለ ሙኒክ እናወራለና ፒኤስጂ ካምባክ ሊሰራበት ነው ተብሎ ከአንዴም ሁለቴ ሲፈራ፣ እሱ ግን እየሄደ ድጋሚ እያሸነፈ ነው ማለት ነው። ኧረ ሊቨርፑል ስሎት ግን ደደብ ነው። እኔ የሆነ ሰሞን ሳላ ይቀመጥ በዚህ አቋም ፍሪምፖንግ ይጮት ምናምን እያልኩ ነው። ፎርም ሲይዝ ዛሬ በጉዳት ምክንያት ቶሎ ገባ እንጂ ሳላ ሌላው ስለተጎዳ ቤንች አድርጎት ነበር የጀመረን። ማን ኪቲኬ እንደ ራይት ዊንግ ሊጮት በሳላ በኩል እኔ የመላጣ ደደብ ስሎትን ያዩት። እኔ እንደነ ፔፕ በጣም አይችልም ስሎት። ዲምቤሌና ክቫራትስኬሊያ በቃ ቻምፒዮንስ ሊግ ላይ የእንግሊዝ ቲምን ኩክ ማድረግ ነው ስራ። በተለይ ክቫራትስኬሊያ ዛሬም አሲስት አለው። ተመስገን ይበሉ ፒኤስጂ እኛን አለማግኘታቸው ማለት ነው። ወደቀን እንጂ ሲጀመር እንጉማን ነበር ማስጀመር የነበረበት። እኔ እኮ ፎርም ላይ ኮንፊደንስ ላይ ያለ ተጫዋች እንጉማንም ቤንች፣ ባለፈው ያገቡትን እንጉማና ሳላን ዛሬ ቤንች። በጣም ይሄ ድድብና ይመላጣ